We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት የፕሪ-ማች ሪቪው አርሰናል በኤምሬት የኦሊቨር ግራስነሩን ክሪስታል ፓላስን ያስተናግዳል በለንደን ደርቢ ማለት ነው። ስለዚህ ጨዋታ ከናንተ ጋር ልንወያይ ተገናኝተናል። ስለምታደምጡን ቆይታችሁን ደግሞ ከኛ ጋር ስለምታደርጉ እንደወትሮ ሁሉ ከልብ እናመሰግናለን። የተለያዩ ጉዳዮችን እናነሳለን። ስለ ጨዋታው ቁጥራዊ መረጃዎችን እንዲሁም ደግሞ በጨዋታው ሊፈጠሩ የሚችሉ አሉታዊና አዎንታዊ ጉዳዮችን እናነሳለን። በእንግሊዝ ፕሪሚየር ሊግ ውስጥ በጣም ትንሽ ኦን ታርጌቶችና ሹቶች የተሞከሩበት ቡድን አርሰናል ነው። ደግሞ በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ብዙ ሹትና ብዙ ኦን ታርጌት ሹት ማድረግ የቻለው ቡድን ክሪስታል ፓላስ ነው። እነዚህ ሁለት ቡድኖች የሚፋጠጡበት ጨዋታ ነውና ጨዋታው ምን አይነት መልክ ይኖረዋል የሚለውን ጉዳይ እናነሳለን። ኦሊቨር ግራስነር ጨዋታውን ለማሸነፍ የቻሉትን ሁሉ እንደሚያደርጉና ደግሞ በበቂ ሁኔታ እንደተዘጋጁ ሲናገሩ ተደምጠዋል። የሚኬል አርቴታ ቡድን ለኦሊቨር ግራስነር ምን አይነት ምላሽ ይሰጣል የሚለው የሚጠበቅ ነው። ስለ ጨዋታው እንዳልኳችሁ ብዙ ነገሮች እናነሳለን፣ ቁጥራዊ ጉዳዮች እናነሳለን። አርሰናል ያን ፊሊፕ ማቴታን እንዴት ሊቆጣጠር ይችላል የሚሉትን ጉዳዮች እናነሳለን። ስለ አርሰናል የዚህ ውድድር ዓመት የዲፌንሲቭ ኦርጋናይዜሽን ቅርጽምና ቁጥሮችን በደንብ መናነሳ ይሆናል ማለት ነው። ብቻ አብራችሁን ቆዩ፣ ብዙ ነገር እንነጋገራለን። ስትቆዩ ከኛ ጋር ደግሞ ሰብስክራይብ ማድረግ ደግሞ ላይክ አድርጎ ቪዲዮ መጀመር የሚረሳ ጉዳይ አይደለምና እሱን አድርጉልን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታ አርሰናል ከክሪስታል ፓላስ ጋር በኤምሬትስ ፕሪ-ማች ሪቪው ይህን ነው የምታደምጡት። ዋንጫ ለማሸነፍ እያንዳንዱ የፕሪሚየር ሊግ ጨዋታ በጣም አስፈላጊ ነው። ደግሞም ከክሪስታል ፓላስ ጋር ከኦሊቨር ግራስነሩ ክሪስታል ፓላስ ጋር ከለንደን ቡድን ጋር ደግሞ ባለፉት 8 ጨዋታዎች 5 ጎል ማስቆጠር ከቻለ ያን ፊሊፕ ማቴታ ከሚባል አጥቂ ካለው ቡድን ጋር ስትጫወት ቀርቶ ለወትሮም ለዋንጫ ፉክክር ውስጥ የሚገኝ አንድ የፕሪሚየር ሊግ ቡድን እያንዳንዱን የሊግ ጨዋታ በትኩረት መጫወትና እንደ ትልቅ ጨዋታ ደግሞም እንደ ዋንጫ ጨዋታ መጫወት የሚጠበቅ ነው። ደግሞ እሁድ ከኛ ጨዋታ በኋላ ሲቲ በቪላ ፓርክ ከአስቶን ቪላ ጋር ጨዋታውን ያደርጋል። ከኛ ጨዋታ ጋር በተመሳሳይ ይመስለኛል በተመሳሳይ በቪላ ፓርክ ከአስቶን ቪላ ጋር ይጫወታል። የኤምሬ ቡድን ባለፉት 5 ጨዋታዎች በሊግ ውስጥ ምንም ሽንፈት አላስተናገደም። እናም ጨዋታውን በሜዳው ነው የሚያከናውነውና ለሲቲ ራስ ምታት መሆኑ የሚቀር አይመስልም። ስለዚህ ደረጃ ሰንጠረዡን ከፍ ለማድረግ ይሄኛውን የኤምሬትስ ጨዋታ ማሸነፍ ለሚኬል አርቴታ ጦር በጣም ወሳኝ እንደሆነ መናገር እንችላለን። በደረጃ ሰንጠረዡ አናቱ ነው በሜዳው አርሰናል ሲጫወት ደግሞ ነገሮች ሁሉ በጣም መልካም ነው የሚሆኑለት። በጣም የገረመኝ አንድ የኦፕታ ቁጥር ነው። እንግዲህ ኦፕታ 2002-2003 ነው ዳታዎችን ኦርጋናይዝ አድርጎ መመዝገብ የጀመረና አርሰናል በሜዳው በደረጃ ሰንጠረዥ አናት ላይ ሆኖ ወይም ደግሞ የሊጉ መሪ ሆኖ በሜዳው ጨዋታ ሲያከናውን የመሸነፍ እድሉ በጣም ጠባብ ነው። በ7 የሊግ ጨዋታዎች አርሰናል የሊግ ጨዋታ እየመራ ወይም ፕሪሚየር ሊጉን እየመራ 2 ጨዋታዎች ብቻ ነው ሽንፈት ያጋጠሙት። 2 ጨዋታዎች ብቻ ማለት ነው። 52 ጨዋታዎች ከነዚህ 7 ጨዋታዎች ውስጥ ማሸነፍ ችሏል። ሴፕቴምበር ወይም መስከረም 2008 በሃል ሲቲ የእንግሊዝ ፕሪሚየር ሊግ መሪ ሆኖ በ2008-9 ሲዝን ማለት ነው በአርሰን ቪንገር በሃል ሲቲ መስከረም ላይ ተሸንፈው ነበር። ከዛ በኋላ በኤምሬትስ የሊግ መሪ ሆኖ ያሸነፈን 2023-24 ሲዝን በፌብሩዋሪ በማንቸስተር ሲቲ የደረሰብን ሽንፈት ነው። ከዛ ውጭ የሊግ መሪ ሆነን ከሜዳችን ውጭ እየተሸነፈን የደረጃ ሰንጠረዡ እናጣለን እንጂ በኤምሬትስ ሽንፈት እንደማያጋጥመን የሚያሳይ ይመስለኛል። ከሲቲ ፌብሩዋሪ 2023 በሲቲ ከተሸነፍነው በኋላ 8 ጨዋታዎች ነው እንግዲህ የፕሪሚየር ሊግ መሪ ሆነን ማከናወን የቻልነው በድምር ማለት ነው። ባለፈው ውድድር ዓመት የሊጉ መሪ የነበርንባቸው ምንም አይነት ጊዜያቶች አልነበሩም። ዘንድሮ ከዛ በፊት ደግሞ 2023 የሆነ ያህል ሰዓት መርተን ነበርና 2023-24 ፌብሩዋሪ ወር ሲቲ ካሸነፈን በኋላ በኤምሬትስ 8 ጨዋታዎች አድርገን 7ቱን ማሸነፍ ችለናል። አንድ አቻ ብቻ ነው ያለን። 28 ጎል በኤምሬትስ ማስቆጠር ችለናል ማለት ነውና አርሰናል የሊጉ መሪ ሆኖ
ደግሞ በሜዳው ሲጫወት የሜዳው ቫይቭም ስለሚቀየር ይመስለኛል ውጤቶቹ ከሱ ጎን ነው የሚሆኑት። እንግዲህ የኦሊቨር ግላስነር ቡድን በጣም አስደናቂ ነው። ኦሊቨር ወደ ክሪስታል ፓላስ ከመጣ በኋላ በክሪስታል ፓላስ የሰራው ስራ በጣም የሚያስደንቅ ይመስለኛል። ቬራን ተክቶ ወደዚህ ቡድን ከመጣ በኋላ ትልቅ አሰልጣኝ መሆኑን እያሳየ ያለ ይመስለኛል። በቅርብ ዓመታትም ትልቅ ቡድኖችን ሲይዝ እንመለከተዋለን። እርግጥ ፍራንክፈርትን ይዞ የኤሮፓ ሊግ ሻምፒዮን ነበር። ወልስበርግን ይዞ በጀርመን ቡንደስሊጋው ስለ ዋንጫ ሲፎካከር ተመልክተናል። ትልቅ አሰልጣኝ ነው። አሁን ደግሞ ይሄ ኦስትሪያዊ አሰልጣኝ በእንግሊዝ ፕሪሚየር ሊግ አቅሙን እያሳየ ያለ ይመስለኛል። የሊቨርፑልን ሽንፈት ወይም ደግሞ መጥፎ ጉዞ የጀመረው እሱ ነው። ሊቨርፑል መጀመሪያ ያሸነፉት እነሱ ናቸው። ደግሞ በአመቱ መጀመሪያ በኮሚኒቲ ሺልድ ካፕ ሊቨርፑል ማሸነፋቸውም እንዲሁ የሚረሳ አይደለም። በስብስብ ውስጥ የተለያዩ ተጫዋቾችን በቅርብ ዓመታት ውስጥ አጥቷል። ኦሊሴን ወደ ባየር ሙኒክ ከ2 ዓመታት በፊት፣ በዚህ ውድድር ዓመት ደግሞ ኤብሬስ ኢዜን በአርሰናል መነጠቅ አደጋ ውስጥ ገብተው ነበረ ወይም ደግሞ ተነጥቀዋል። እናም ግን ቡድናቸውን የሰሩበት መንገድ የሚደንቅ ይመስለኛል። በተለይ ደግሞ የኤርሚ ፒናን ከቪያሪያል ካመጡ በኋላ ጠንካራ ቡድናቸውን ደግሞ መገንባት ችሏል። በዚህ ሲዝን ውስጥ አንድ ሽንፈት ብቻ ነው ያስተናገዱት ማለት እንችላለን። እንግዲህ ካለፉት 14 የፕሪሚየር ሊግ ጨዋታዎች ክሪስታል ፓላስ በ8 ጨዋታ አቻ ወጥቷል። አንድ ሽንፈት ብቻ ነው ያጋጠመው። በጣም ብዙ አቻ የሚወጣው ቡድን እንግዲህ በማችዳይ 8 በማችዳይ 8 ወይ ደግሞ ባለፈው ሳምንት ከቦርንሞዝ ጋር 3-3 የተለያዩትን ጨዋታ ጨምሮ ከመጨረሻ 14 ጨዋታዎች 8 ጨዋታዎችን አቻ ወጥቶ አንድ ሽንፈት ብቻ ነው ያጋጠማቸው ማለት ነውና ነገ ከኛ ጋር በሚያደርጉት ጨዋታ ላይ አቻ ውጤት የሚያስመዘግቡ ከሆነ በ3 ከየትኛውም ቡድን ክለብ ከፍ ያለ አቻ ውጤት ይኖራቸዋል ማለት ነው። ያ ማለት ከነሱ የተሻለ ከነሱ ዝቅ ብሎ በአቻ ውጤት ብዙ ጨዋታዎችን ያጠናቀቀ ቡድን 6 ተከታታይ አቻ ነው በቅርብ ሳምንታት ውስጥ ያስመዘግበው ማለት ነው። ክሪስታል ፓላስ ግን በ14 ጨዋታ ውስጥ 9 አቻ አስመዝግቧልና ያስመዘግባል ከኛ ጋር አቻ የሚወጣ ከሆነ ያ ደግሞ በጣም ከፍተኛው ይሆናል ማለት ነው። ክሪስታል ፓላስ በተመለከተ ዘንድሮ በጣም የሚደንቀው ነገር የሹት ቮሊዩማቸው ነው ወይም ደግሞ የሃይ ወይም የሄቪ ሹት ቡድን ሆኗል። ብዙ ሹቶችን የሚሞክር ቡድን ሆኗል። እንግዲህ ታይትላችን ወይም ተምኔላችን ላይ ተመልክታችሁት ከሆነ አርሰናል ከክሪስታል ፓላስ ጋር የሚጫወት ስንል ሙከራ የማይሞከርበት ኦን ታርጌት ባለፉት 2 ጨዋታዎች ኦን ታርጌት ያልተሞከረበት አርሰናልና በፕሪሚየር ሊግ ውስጥ ኦን ታርጌት በመሞከር ቁጥር 1 የሆኑት ቡድን ነው እርስ በርስ የሚጫወቱት ማለት ነው። ፓላስ 43 ሹት ነው በፕሪሚየር ሊጉ ያደረጉ። ይሄ ደግሞ በሊጉ ውስጥ ከፍተኛ ነው። 17.4 ኤክስጂ አስመዘግበዋል። ከኤክስጂያቸው አንፃር በጣም ደካማ ነው። 17 ጎሎችን በሊጉ ላይ ያስቆጠሩ ይገባ ነበር፣ ግን ማስቆጠር የቻሉት 11 ጎል ነው። በ5.4 ኤክስጂ ማነስ ችሏል። አንደር ፐርፎርም አድርገዋል ወይም ደግሞ በጣም ዝቅ ብለዋል ማለት ነው። 33 ቢግ ቻንሶችን ክሬት አድርገዋል። በሊጉ ቁጥር 1 ናቸው። 33 ቢግ ቻንስ ማለት ነው። ከነዚህ ቢግ ቻንሶች ውስጥ 22ቱን ስተዋል ወይም አምክነዋል ማለት ነው። 11ዱን ብቻ ነው ማስቆጠር የቻሉት። በጣም ብዙ የጎል ሙከራ የሚሞክር ግን በሚሞክረው ልክ ጎል ማያስቆጥር ቡድን እንደሆነ ክሪስታል ፓላስን መመልከት እንችላለን ማለት ነው። ግን ይሄ የሚያስፈራ ይመስለኛል። እንግዲህ ኢስማኤል ሳር እንዲሁም የሪ ፒና ከያን ፊሊፕ ማቴታ ጋር ያለው የፊት መስመር ጥምረት ደግሞ በቀይ መስመር ውስጥ ያለም ታከት የሚሮጠው ዳንኤል ሙኒዝ ያለበት የማጥቃት ስትራክቸር አስፈሪ እንደሆነ ደግሞም ሌት ካመር ሆኖ ወደ ቦክስ የሚገቡ አዳም ዋርተን በሚቀጥለው ክረምት ብዙ የእንግሊዝ ቡድኖች ሆነ የአውሮፓ ቡድኖች 100 ሚሊዮን አውጥተው ሊገዙት የሚችሉ ተጫዋች ነው አዳም ዋርተን እና እነዚህ ተጫዋቾች በክሪስታል ፓላስ ማጥቃት ውስጥ ያላቸው ጉልህ ድርሻ ከፍ ያለ ነው። ግን እንደተባባል ነው በጣም ከፍተኛ የሆነ የሹት ሬንጅ የሹት ቮሊዩም ቢኖራቸውም ያን ኮንቨርት የማድረግ እድላቸው ግን ጠባብ እንደሆነ ተመልክተናል። አርሰናል ባለፉት 2 የፕሪሚየር ሊግ ጨዋታዎች ምንም አይነት ኦን ታርጌት አልተሞከረበትም። በሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር ያደረግነው ጨዋታ እንኳን አንድ ኦን ታርጌት ብቻ ነው። እንግዲህ አትሌቲክ ከመሰለ ቡድን ጋር ከዲያጎ ሲሞኔ ቡድን ጋር የተጫወተና አንድ ኦን ታርጌት ብቻ ነው ሞክሮ መመለስ የቻለው እኛ 4 ጎል ባስቆጠርንበት ጨዋታ ማለት ነው። እና አርሰናል በክሪስታል ፓላሱ ጨዋታ ላይ ኦን ታርጌት የማይሞከርበት ከሆነ ከ2003-4 በኋላ 3 ተከታታይ ጨዋታዎች ኦን ታርጌት ያልተሞከረበት ከሲቲ ቀጥሎ ሁለተኛው ቡድን ይሆናል። ሲቲ 2014 በ3 ተከታታይ የፔፕ ጋርዲዮላ ማንቸስተር ሲቲ ማለት ነው በ3 ተከታታይ ጨዋታዎች ውስጥ ኦን ታርጌት ሳይሞከርበት የወጡበት አጋጣሚዎች ነበሩ። እናም ከ2003-4 የእንግሊዝ ፕሪሚየር ሊግ ሲዝን በኋላ አንድ ቡድን ብቻ ማንቸስተር ሲቲ ብቻ በ3 ተከታታይ ጨዋታ ኦን ታርጌት አልተሞከረበትም። አሁን አርሰናል ከፓላስ ጨዋታ ኦን ታርጌት የማይሞከርበት ከሆነ ከዚህኛው ሪከርድ ጋር ይመሳሰላል ማለት ነው። እንግዲህ አርሰናል
የፓላስን የሹት ሬንጅ በጣም የምናደንቅ ከሆነ ሹቶችን ደግሞ በጣም ፌስ በማድረግ ጥቂት ሹቶችን ፌስ በማድረግ ደግሞ እንደ አርሰናል የሚስተካከል የለም። እንግዲህ ጥቂት ቁጥሮችን እንገራችሁና ላስገርማችሁ። አርሰናል በዚህ ውድድር ዓመት ትንሽ ሹት የተሞከረበት ቡድን ነው። 65 ሹት የተሞከረበት በእንግሊዝ ፕሪሚየር ሊግ ዝቅተኛው ሹት ከ8 ጨዋታ የተሞከረበት ቡድን ነው። ደግሞ አነስተኛ ኦን ታርጌት የተሞከረበት ቡድን ነው። 18 ኦን ታርጌት ብቻ ነው የተሞከረበት። 18 ኦን ታርጌት ብቻ። ደግሞ አነስተኛ ኤክስጂ ፌስ ያደረገው ነው። የተቆጠረበት ጎል 3 ጎል ነው፣ ግን ኤክስጂ ሊቆጠርበት የሚገባም 4.8 ወይም ደግሞ ወደ 5 ጎል የተጠጋ ጎል ሊቆጠርበት ይገባ ነበር እና ሎስት ኤክስጂ ፌስ ያደረገው ቡድን አርሰናል በጣም ዝቅተኛ ኤክስጂ ያስመዘገበው ማለት ነው። ፌስ በማድረግ ወይም በተቃራኒ በማስቆጠር ሳይሆን በመቆጠር ማለት ነው። ትንሽ ጎል የተቆጠረበት የፕሪሚየር ሊጉን ቡድን አርሰናል ነው፣ 3 ጎል። ከኦፕን ፕሌይ ትንሽ ጎል የተቆጠረበትን ቡድን አርሰናል ነው፣ 1 ጎል ማለት ነው። እነዚህ ሁሉ ነገሮች አርሰናል ያለውን ዲፌንሲቭ ኦርጋናይዜሽን የሚጠቁሙ ይመስለኛል። ዲፌንሲቭ ቲም ነው አርሰናል እያልን ሳይሆን ወይም ደግሞ የተከላካይ መስመሩ በጣም አስደናቂ ነው እያልን ሳይሆን እንደ ቡድን ዲፌንሲቭ ኦርጋናይዜሽኑ አርሰናል በጣም የሚገርም ነው። ዘንድሮ ፍጹም የኮንትሮል ቡድን ነው፣ ከጠበቅነውም በላይ የኮንትሮል ቡድን ነው። የተቃራኒ ቡድን ምንም አይነት የጎል ዕድሎችን እንዲፈጥር ማይፈቅድ የሚኬል አርቴታ ቡድን ነው። ያ ነው እነዚህን ቁጥሮች ሁሉ የሰጠ ማለት እንችላለን። እንግዲህ ከ8 የሊግ ጌም በኋላ ትንሽ ጎል የተቆጠረበት ቡድን ከ1998-99 በኋላ አርሰናል ሊሆን ተቃርቧል። እንግዲህ ከ1998-99 ሲዝን ይቅርታ አድማጮቻችን፣ በ90ዎቹ መጨረሻ ማለት ነው ከ8 የመጀመሪያ ጨዋታዎች 5 ክሊንሺት ያስመዘገበት ጊዜ ነበረ። ከዛ በኋላ ይሄኛው በጣም ከፍተኛ ሆኖ ይመዘገባል ማለት ነው። ከአውሮፓ አጠቃላይ ከ5 ትልልቅ ሊጎች ፕሪሚየር ሊግ፣ ላሊጋ፣ ሴሪያ ሊጋ ወይም ቡንደስሊጋ ከሚባሉት 5 የአውሮፓ ቡድኖችም በዲፌንሲቭ ኦርጋናይዜሽን ስታነጻጽሩት የሚገርም ሪከርድ አለው። ለምሳሌ ጥቂት ጎሎችን በየጨዋታው ፐር ጌም ብንመለከት በየጨዋታው ማለት ነው ጥቂት ጎሎች የሚቆጠሩበት ቡድን ነው። በጨዋታ 0.3 ጌም ሊቆጠርበት ይችላል። ይሄ ከአውሮፓ 5 ሊጎች ቁጥር 1 ያደርገዋል። ጥቂት ኤክስጂ ኮንሳይድ የሚያደርገው ወይም ደግሞ ጥቂት ኤክስጂ ፌስ የሚያደርገው ቡድን ነው። በጨዋታ ውስጥ ሊቆጠር የሚገባው የጎል መጠን በአርሰናል ላይ 0.6 ብቻ ነው። ይሄም ከአውሮፓ አንደኛ ያደርገዋል። ሹት ፌስ በማድረግ እንግዲህ ከፕሪሚየር ሊግ አንደኛ ነው ብለናል። ከአውሮፓ ደግሞ በየጨዋታው 8.1 ነው ሹት ፌስ የሚያደርገው፣ ሁለተኛው ነው እንመለከተዋለን። ሹት ኦን ታርጌት ፌስ በማድረግም 2.3 ኦን ታርጌቶችን ነው ፌስ የሚያደርገው በየጨዋታው። ይሄ ቁጥር የማንቸስተር ዩናይትድ የሞከራቸው ሙከሮች ከፍተኛ ስለነበሩ ነው በሊጉ የመክፈቻ ጨዋታ ማለት ነው። እናም በአውሮፓ ሁለተኛ ይሆናል። ሹት አጌንስት በሚለውም ማለት ነው። ሹት አጌንስት ማለት የተሞከሩበት ሙከሮች በኤክስጂ ስሌት ሲለኩ ማለት ነው። ለምሳሌ በየጨዋታው አርሰናል 8 ሙከሮች ይሞከሩበታል። እነዛን 8 ሙከሮች ወደ ጎል የመቀየር እድላቸውን ስንመለከት አንዷ ሹት ያላት ቮሊዩም 0.07 ነው። ዴሲማሉ የምናጠበው ከሆነ 0.0 ነው የሚሆነው፣ ግን ዴሲማሉ የምናሰፋው ከሆነ 0.074 ነው የሚመጣ ማለት ነው። ይሄ ደግሞ ከአውሮፓ ሁለተኛው ያደርገዋል ማለት ነው። ኢንተር ሚላን፣ ባየር ሙኒክ እያልን የዚህ ውድድር ጠንካራ የአውሮፓ ቡድኖችን ስንዘረዝር አንደኛው አርሰናል እንደሆነ ማንሳት ግድ ሚል ይመስለኛል። አርሰናል እንግዲህ አንድ ቶሎ መቅረፍ ያለበት ጉዳይ ካለ ከኦፕን ፕሌይ ጎሎች ማግኘት ነው፣ ወይም ደግሞ ከክፍት ጨዋታዎች የጎል ድርሻውን ከፍ ማድረግ የሚጠበቅበት ይመስለኛል። እንግዲህ በርንሌ እንኳን 6 ጎሎችን ከኦፕን ፕሌይ ማስቆጠር ችሏል። አርሰናል ግን ከሰንደርላንድ እኩል 5 ጎሎችን ነው ያስቆጠረና ከሊጉ በጣም ደካማ ከኦፕን ፕሌይ ጥቂት ጎሎችን ከሚያስቆጠሩ ቡድኖች አንዱ ነው። ይሄ ዝቅተኛ ይመስለኛል፣ 5 ጎል ብቻ ማለት ነው። 15 ጎሎችን ነው አርሰናል ማስቆጠር የቻለው። 10ሩ ከሴት ፒስ ነው፣ 7ቱ ከኮርና ማለት ነው። ኒኮላስ ሆይቨር የሚመራው የአርሰናል የሴት ፒስ ዲፓርትመንት ፕራይሙ ላይ እንዳለ መናገር እንችላለን። ባለፉት ዓመታት ሲያስገርመን ነበር። ይሄኛው ዓመት ግን ፕራይማቸው ላይ በደንብ ከፍተኛ ደረጃ ላይ ያሉበት እንደሆነ ማንሳት እንችላለን። 7 የኮርና ጎሎች፣ 3 ሴት ፒሶች ወይም የቆሙ ኳሶች፣ በአጠቃላይ 10 ዴድ ቦሎችን አስቆጥሯል። ወይም ደግሞ ሙሉ በሙሉ የቆሙ እንቅስቃሴ ውስጥ ያልሆኑ ኳሶችን ወደ ጎል መቀየር ችሏል ማለት ነው። ባለፉት 8 የሊግ ጨዋታዎች ውስጥ በ6ቱ ዴድ ቦል አስቆጥሯል፣ ወይም ደግሞ የቆመ ኳሶችን አርሰናል ማስቆጠር ችሏል ማለት ነው። ዴድ ቦል የቆመ ኳስ ብለን ወደ አማርኛ ተረጉመዋል። የሞተው ኳስ ከማለት እሱኛ የሚቀል ይመስለኛል። እንቅስቃሴ ውስጥ ያልሆነ የቆመ ኳስ ማለት ነው። እንግዲህ ያን ያህል ጥራቱን የጠበቀ እንደሆነ ማንሳት እንችላለን። 10 ሴት ፒሶችን በ8 ጨዋታዎች ማስቆጠር የቻለ በፕሪሚየር ሊግ ታሪክ የመጀመሪያው ቡድን ነው። ኤርሊየስት ነው 10 ሴት ፒስ ለማስቆጠር በትንሽ ጨዋታዎች ውስጥ እንደ አርሰናል የቀደመ የለም። ይሄ በፕሪሚየር ሊግ ታሪክ ውስጥ ቁጥር 1 ያደርገዋል ማለት ነው። እንግዲህ በዚህኛው ጨዋታውም አንዳንድ አርሰናል ተጫዋቾች የሚኬል አርቴታን ግልጋሎት አያገኙም።
ወይ ደግሞ ሚካኤል አርቴታ እነዚህን ተጫዋች ግልጋሎት አያገኝም። ካይ ሃቨርትዝ በድጋሚ አሁንም ከስኳድ ውጭ ነው። ጋቢ ጄሱስ እንዲሁም ጋቢ ማጋለሽም ከቡድን ስብስብ ውጭ የመሆን እድሉ ሰፊ ነው። ምክንያቱም ሚካኤል አርቴታ ጠዋት ላይ በሰራላችሁ ፕሬስ ኮንፈረንስ ታስታውሱ እንደሆነ ጋቢ ማጋለሽ መጠነኛ ጉዳት እንዳለበትና ለጨዋታው መድረስና ለመድረሱ አጠራጣሪ እንደሆነ ሚካኤል አርቴታ ገልጿል። ኖኒ ማዱኬም ጉዳት ላይ ነው የሚገኘው። ኦዲጋርድን በተመሳሳይ። ትሮሳርድ ግን ከሻምፒዮንስ ሊግ ረፍት በኋላ ይመለሳል ተብሎ ይጠበቃል። ደግሞም ሲመለስ ከሚቀናው ቡድን ጋር ነው ጨዋታውን የሚያከናውነው ማለት ይቻላል። እንግዲህ ከፉላም ጋር በነበረው ጨዋታ ላይ ጎል እንዳስቆጠረ እናስታውሳለን። ትሮሳርድ ግን ባለፉት 2 ክሪስታል ፓላስን በገጠመባቸው ጨዋታዎች በሁለቱም ጎል ማስቆጠር ችሏል። ደግሞ እንደ ገብርኤል ሱስ በጣም አስደናቂ ቁጥር አለው። እንግዲህ ገብርኤል ሱስ በአውሮፓ ውስጥ እሱ ጎል አስቆጥሮ ቲሙ ያልተሸነፈው በርቀት ያልተሸነፈበት ቡድን ነው። ገብርኤል ሱስ ጎል አስቆጥሮ አርሰናል ተሸንፎ አያውቅም። ግን አርሰናል ጋር ብቻ ሲሆን ሲቲ በነበረበት ወቅትም ሲቲ በመጨረሻዎቹ ዓመታት ገብርኤል ሱስ አስቆጥሮ ሲቲ ተሸንፎ አያውቅም። እንዳልኳቸው አርሰናል ጋቢ ኢየሱስ ባስቆጠረበት ጨዋታ ተሸንፎ አያውቅም። አሁን ትሮሳርድም እንደዛ እየሆነ ያለ ይመስላል። በ21 ጨዋታዎች እሱ ጎል ባስቆጠረባቸው ጨዋታዎች አርሰናል ሽንፈት አላስተናገደም። አቻ ውጤቶች ተመዝግበዋል፣ ግን ሽንፈቶች የሉም። እንዳልኳቸው ትሮሳርድ ባስቆጠረባቸው 21 ጨዋታዎች አርሰናል ሽንፈት አላስቆጠረም። ስለ ትሮሳርድ በጣም አሪፍ ቁጥሮች ካነሳን አይቀር ግን ስለ ያን ፊሊፕ ማቴታ ማንሳት ግድ ሚል ይመስለኛል። ማቴታ በጣም አስደናቂ ውድድር ዘመን ነው እያሳለፈ የሚገኘው። ከ9 የፕሪሚየር ሊግ ጎሎች በመጨረሻ ካስቆጠራቸው ባለፈው የውድድር ዓመት ጀምሮ ማለት ነው። በዚህ የውድድር ዓመት እርግጥ 5 ጎሎች ነው ማስቆጠር የቻለ። ባለፈው የውድድር ዓመት ጀምሮ ካስቆጠራቸው 9 የፕሪሚየር ሊግ ጎሎች 8ቱ ለንደን ላይ የተቆጠሩ ናቸው። በዋና ከተማ በእንግሊዝ በብሪቴን ዋና ከተማ የተቆጠሩ ጎሎች ናቸው። ያ ማለት ከመጨረሻ 8 የለንደን ደርቢዎች በ5ቱ ጎል ማስቆጠር ችሏል። በ5ቱ ማለት ነው። እና የለንደን ደርቢ ጨዋታ የሚቀኑ አይነት ቡድን ተጫዋች ነው። በደንብ የሚቀኑ አይነት ተጫዋች ነው። በፓላስ ታሪክ በመጀመሪያ 8 ጨዋታ 5 ጎል ያስቆጠረው 3ኛው በታሪክ ምርጡ ተጫዋች ነው። እንግዲህ 3 ተጫዋቾች ናቸው በሊግ የመጀመሪያ 8 ጨዋታዎች 5 ጎሎችን ለፓላስ ማስቆጠር የቻሉ። ያን ፊሊፕ ማቴታ አንደኛው ተጫዋቹ እንደሆነ ማንሳት ይቻላል። እንግዲህ ክሪስታል ፓላስ እና አርሰናል በቅርብ ጊዜ ያላቸው የእርስ በርስ ግንኙነት ለአርሰናል ፍጹም ያደላል። ከመጨረሻ 6 የፕሪሚየር ሊግ ግንኙነት 5ቱን ካለ አቻ አርሰናል ማሸነፍ ችሏል። ክሪስታል ፓላስን ማለት ነው። ካለ አቻ ነው ማሸነፍ የቻለው። ባለፈው ዓመት ታስታውሱ እንደሆነ 2 አቻ የተለያየ ነው ጨዋታ ብቻ በሁለቱ ቡድኖች ባለፉት 6 ጨዋታ የተመዘገበ ብቸኛው አቻ ነው እንጂ 5ቱንም አርሰናልን ያሸነፈ። ግን ፓላስ ወደ ኤምሬት መጥቶ ካሸነፍም 6 ዓመታትን ተቆጥረዋል። የዛሬ 6 ዓመት ነው ለመጨረሻ ጊዜ ማሸነፍ የቻለው። የሮይ ሆድሰን ቡድን በኤፕሪል 2019 3-2 ኤምሬትስ ላይ ካሸነፈበት በኋላ ፓላስ አላሸነፈም። ግን ይሄን ቁጥር 6 ዓመታት አረግ ነው እንጂ ወደ 14 ዓመት ከፍ ብናደርገው ፓላስ 1 ድል ብቻ ነው ያለው በኤምሬትስ። ባለፉት 14 ዓመት ወደ ኤምሬትስ መጥቶ በተጫወተባቸው አጋጣሚዎች 1 ድል ብቻ ነው ማስመዝገብ የቻለው ማለት ነው። ክሪስታል ፓላስ ያን ያህል በኤምሬትስ ወይም ደግሞ በአርሰናል ሜዳ ውስጥ ደካማ እንደሆነ ማንሳት በድፍረት ይቻላል ማለት ነው። እንግዲህ ኦፕታ ጨዋታውን የማሸነፍ ግምት ለአርሰናል ነው የሰጠ 62.7%። ይህን ጨዋታ መድፈኞቹ በኤምሬትስ አሸንፎ የደረጃ ሰንጠረዡን ከፍ ያደርጉታል ብሎ ሲገምት፣ ፓላስ ጨዋታውን የማሸነፍ እድሉን 19.8 ሰጥቷል። ፓላስ በዚህ ውድድር ባለፉት 14 ጨዋታዎች ውስጥ ካስመዘገባቸው የስምንታቸዎች ድል የስምንታቸዎች ወደ 9 ከፍ የማድረግ እድሉ ደግሞ 17.5% ነው ብሎ ኦፕታ ገምቷል። የእናንተን ግምት ብታስቀምጡልኝ ደስ ይለኛል። ግምታችሁን የጨዋታ ግምታችሁን ስታስቀምጡ ደግሞ የት ከተማ ላይ እንደሆናችሁና ስማችሁን ማብራችሁ ብታስቀምጡልኝ የፖስት ማች ሪቪው በምሰራበት ጊዜ ስማችሁን ሜንሽን አደርጋለሁ ወይም ደግሞ ለመጥራት እሞክራለሁ ማለት ነው። አንዳንድ ታክቲካዊ ጉዳዮች እናንሳ። እንግዲህ በአርሰናል በኩልስ ጋቢ ማጋለሽ በጨዋታው ውስጥ ማይኖር ከሆነ ሚካኤል አርቴታ ምን አይነት አማራጮች ይጠቀማል የሚለው ኢንተረስቲንግ ጉዳይ ነው። እንግዲህ ከዊሊያም ሳሊባ ጋር ባለፈው ከሻምፒየንስ ሊግ ጋቢ ማጋለሽ ተቀይሮ ሲወጣ አንድ ሙከራ ሞክሯል። እሱንም ክርስቲያን ሞስኬራን ከዊሊያም ሳሊባ ጋር ማጣመር ነው። እሱን ማድረግ ይችላል፣ እድል አለው ጋቢ ማጋለሽ ማይኖር ከሆነ ማለት ነው። ግን ደግሞ ፔሩ ኢንካፒዮ ሙሉ በሙሉ ከጉዳቱ አገግሞ 2 ልምምዶችን ሰርቷል። 1 ሳምንት ሙሉ በሙሉ ከጉዳቱ አገግሞ ከአርሰናል ጋር ቆይቷል። እንግዲህ እስካሁን በአርሰናል መለያ ውስጥ ጨዋታዎችን አላከናወንም። በቋሚ አሰላለፍ ውስጥም እንዲሁ ተቀይሮ ማለት ነው አንድ ጨዋታ ላይ ተቀይሮ ገብቷል እርግጥ። ስለዚህ ይጠበቃል ፔሩ ኢንካፒዮ ለአርሰናል የሚሰጠው አገልግሎት ማለት ነው። በዚህኛው ጨዋታ በድፍረት ሚካኤል አርቴታ ቀጥታ ወደ ቋሚ አሰላለፍ ያመጣዋል አያመጣው የሚጠበቅ ነው። ግን ደግሞ ሌላም አማራጭ አለ ሚካኤል አርቴታ። ሪካርዶ ካላፊዮሪን ወደ ሴንተር ባክ አመጣው
ማይልስ ሉዊስ ስኬሊን የግራ ፉልባክ ላይ ማጫወት አንደኛው ድል ሊሆን ይችላል። ወይንም ፔሪዊን ካፒዮን የግራ ፉልባክ አድርጎ ሪካርዶ ካላፊዮሪን ሴንተር ባክ አድርጎ ማስጀመርም እንዲሁ ይችላል። ክርስቲያን ሞስኬራ ግን የተሻለው ድል ይመስለኛል በፕሪሚየር ሊግ ጨዋታዎችን አከናውኖ ስለሚያውቅ ማለት ነው። ግን የኤርሚ ፔናን እና እስማኤል ሳር የሚያደርጉትን ያለማቋረጥ ሩጫዎች የአርሰናል የተከላካይ መስመር መቋቋም ይጠበቅበታል ብሎ ያስባል። እርግጥ አዳም ዋርተን ያለበት የአማካኝ ስፍራ በኦቨርሎድ አርሰናል ለመብለጥ እድል አለው። እንግዲህ የአርሰናል ኦቨርሎድ አስገራሚ እንደሆነ ይታወቃል፣ አማካኝ ክፍል ላይ ማለት ነው። ዲክላን ራይስ እና ማርቲን ዙቢሜንዲ ያሉበት አማካኝ ስፍራ ኢንቨርት አድርገው የሚገባው ማይልስ ሉዊስ ስኬሊ ወይም ሪካርዶ ካላፊዮሪ 8 እና 10 ሆኖ ከሚጫወቱት የአርሰናል 10 ቁጥሮች ኤብሬቺዜ ወይም ደግሞ ማርቲን ኦዲጋርድ አይኖርም፣ ግን ኤብሬቺዜ ሲጨምሩ 4 አማካኞችን አርሰናል ስለሚጠቀም የትኛውንም ቡድን በአማካኝ ዲፓርትመንት ላይ የመብለጥ እድሉ የአርሰናል ሰፊ ነው የሚሆነው ማለት። ስለዚህ አዳም ዋርተንን መብለጥ ብዙ አስቸጋሪ የሚሆን አይመስለኝም። ግን ያለማቋረጥ ሩጫዎችን ከተከላካይ ጀርባ የሚያደርጉትን የኤርሚ ፔናና እስማኤል ሳር መቆጣጠር ግን ለሚካኤል አርቴታ የሚጠበቀው የቤት ስራ ይሆናል ማለት ነው። ጨረስኩ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የጨዋታ ግምቶቻችሁን ማስቀመጣችሁ አይረሳ። ሰብስክራይብ ሳታደርጉ እስካሁን ስታደምጡ የነበራችሁ አድማጮች ካላችሁ ደግሞ ሳትረሱ ሰብስክራይብ አድርጉ። ባይ። እንወዳችኋለን።